የሁለት ቀናት ብሔራዊ ሐዘን ታወጀ። የሕዝብ ተወካዮች ምክር ቤት በጋምቤላ ክልል በግፍ የተገደሉ ንጹሃን ዜጎችን ለማሰብ ከነገ ጀምሮ ሚያዝያ 12 እና 13 2008 ዓ.ም የሁለት ቀናት ብሔራዊ ሐዘን አውጇል። ምክር ቤቱ ከነገ ጀምሮ በሁሉም የኢትዮጵያ ክልሎችና በሁለቱ የከተማ አስተዳደሮች እንዲሁም በውጭ በሚገኙ የኢትዮጵያ ኤምባሲዎችና ቆንጽላ ጽሕፈት ቤቶች ለሁለት ቀናት የአገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ወስኗል። በተመሳሳይ ንብረትነታቸው የኢትዮጵያ የሆኑ መርከቦችም ከነገ ጀምሮ የኢፌዴሪ ባንዲራ ዝቅ ብሎ እንዲውለበለብ የሚያደርጉ ይሆናል። ባሳለፍነው አርብ ምሽት በጋምቤላ ክልል ኑዌር ዞን በሚገኙ 3 ወረዳዎች በደቡብ ሱዳን በኩል ድንበር ሰብሮ በመግባት በንጹሃን ዜጎች ላይ በፈጸሙት ጥቃት ቁጥራቸው 208 ሰዎች መገደላቸው ይታወሳል። እንዲሁም ቁጥራቸው 108 የሚደርስ ሕፃናት በታጠቁ ኃይሎች ታፍነው ተወስደዋል። የኢፌዴሪ መከላከያ ሰራዊትም ጥቃት ፈጻሚ ወንበዴዎችን ድንበር በመሻገር እርምጃ እየወሰደባቸው ሲሆን ከ60 የሚበልጡ ጥቃት ፈጻሚዎች ተገድለው የጦር መሳሪያ ተይዟል። በአሁኑ ጊዜም በታጣቂዎች ታፍነው የተያዙትን የማስለቀቁ ዘመቻ ተጠናክሮ ቀጥሏል።